የዛሬው የትምህርታችን ርዕስ ኮንፍሊክት ኦቨር ሪሶርስ የሚለው ነገር ይሆናል። ኮንፍሊክት ኦቨር ሪኒዌብል ሪሶርስ አር ኤ ፖለቲካል ኢሹ አባውት አክሰስ ኮንትሮል ኤንድ ዲሲዥን ሜኪንግ ሪጋርዲንግ ሪሶርስ። ይሄ ኮንፍሊክት ኦቨር ሪኒዌብል ሪሶርስ የምንለው ፖለቲካል ኢሹ ነው። ፖለቲካል ኢሹ የሚሆነው ያንን ነገር የሚፈጥረው በምንድን ነው? በአክሰስ ቱ ሪሶርስ ኮንትሮል፣ በሪሶርስ ላይ በሚመጡ ዲሲዥን ሜኪንጎች፣ በእነዚህ ምክንያት ፖለቲካል ኢሹ ይፈጠራል። ያንን ፖለቲካል ኢሹ ግጭት ይፈጥራል ማለት ነው። ፖለቲካል ስትራግል ቢከም ሶርስ ኦፍ ቴንሽን ኤንድ ዲቪዥን። ፖለቲካል ስትራግል ደግሞ ወደ ምን ያመራል ማለት ነው? ወደ ቴንሽን እና ወደ ዲቪዥን፣ ወደ ውጥረት እና ደግሞ ወደ ክፍፍል፣ በሰዎች መካከል ክፍፍል እንዲፈጠር ያደርጋል ማለት ነው። ቤዝድ ኦን ዘ ኮምፒቲንግ ኢንተረስት ቱ ዲፈረንት ኢንዲቪዥዋል ኤንድ ግሩፕ ኦር ካንትሪ። ይሄን ነገር የሚፈጠሩ ለምንድን ነው? ሰው የተለያየ የሆነ ኢንተረስት አለው ወይም ደግሞ ሁሉም ተመሳሳይ የሆነ ኢንተረስት የለውም። የተለያዩ ግሩፖች ወይም ደግሞ የሆነ ሰው እና የሆነ ካንትሪ የራሱ ኢንተረስት ለማሟላት ኮምፒት ለማድረግ በዛን ሰዓት በሁለት ግሩፖች መካከል ቴንሽን እና ዲቪዥን እንዲፈጠር ያደርጋል ማለት ነው። ዚስ ኮንፍሊክት ካን ኦከር አት ዘ ቫሪየስ ሌቭል። ይሄ ኮንፍሊክት ኦከር የሚሆነው በቫሪየስ ሌቭል ወይም ደግሞ በተለያየ ደረጃ ኦከር ሊገኝ ይችላል፣ ሊፈጠር ይችላል። በሎካል ደረጃ ሊፈጠር ይችላል። አንድ ህብረተሰብ ከአንድ ህብረተሰብ ጋር በናሽናል ደረጃ ሊፈጠር ይችላል። አንድ ክልል ከሆነ ክልል ጋር ይሁን በኮንፍሊክት በሪሶርስ ምክንያት ግጭት ሊፈጠር ይችላል። ሌላኛው ደግሞ በኢንተርናሽናል ሌቭል አንድ ሀገር ከሌላኛው ሀገር በሪኒዌብል ሪሶርስ ምክንያት በመሬት፣ በውሃ፣ በተለያየ አይነት ነገር ግጭት ሊፈጥሩ ይችላሉ ማለት ነው። ኤንድ ኢንቮልቭ ዳይቨርስ አክተርስ ኤንድ ስቴክሆልደርስ። እነዚህ ግጭቶች በጣም የተለያዩ አክተሮች አሉት ወይም ደግሞ ያንን ነገር ቫዮለንስ እንዲሆን ያንን ነገር እንዲባባስ ወይም ያንን ነገር እየተስፋፋ እንዲሄድ የተለያዩ አክተሮች ወይም ደግሞ የተለያየ ባለድርሻ አካላቶች አሉ፣ የዚህን ግጭት ማለት ነው። ስቴክሆልደሮች አሉ ሰቻስ ኮሚኒቲ፣ ፕራይቬት ሴክተር፣ ኮርፖሬሽን፣ ኤንጂኦ ኤንድ ገቨርንመንት። እነዚህ በአጠቃላይ የግጭት ዋነኛ አክተሮች ናቸው ማለት ነው። በተጨማሪ however ኮንፍሊክት አር ኖት ኢን ዘምሰልፍ ኤ ኔጌቲቭ ፌኖሜና። ኮንፍሊክት የምንለው ነገር በራሱ ምን አይደለም ማለት ነው? ኔጌቲቭ አይደለም ማለት ነው። እንደውም ኔጌቲቭ ነገር አይደለም ወይም ደግሞ ግጭት የምንለው ነገር ብቻ ኔጌቲቭ የሆነ ውጤት አይደለም ያለው። they can be essential components of ቼንጅ ኤንድ ዴቨሎፕመንት። እንደውም የቼንጅ እና የዴቨሎፕመንት የለውጥና የዴቨሎፕመንት ዋነኛ ኢሴንሻል ኮምፖነንት ራሱ ሊሆን ይችላል ማለት ነው። ኮንፍሊክት ካን ቢ ፕሮሞተር ፎር ቼንጅ ኤንድ ዴቨሎፕመንት ኢፍ ሪዞልቪንግ ኮንፍሊክት ስሩ ፒስፉል ሚንስ። ኮንፍሊክት ምን ሊሆን ይችላል ማለት ነው? የቅድም እንዳልኳችሁ ለውጥ እንዲመጣ ወይም ደግሞ እና ደግሞ ዴቨሎፕመንት እንዲመጣ ዋነኛ ፕሮሞተር ሊሆን ይችላል ማለት ነው። ያ እንዴት ነው ፕሮሞተር የሚሆነው? ወይ ዋነኛ ኢሴንሻል ኮምፖነንት ሊሆን የሚችለው ምንድነው? አንድ ነገር ግጭት ሲነሳ ለዛ ግጭት መፍትሄ ለማበጀት የተለያዩ ሪዞልቪንግ ሜቶዶች ይወሰዳሉ ማለት ነው። ከዛ በኋላ ወደ ሰላም ይመጣል። መጀመሪያ ፌር ያልነበረ ነገር ካለ ወይም መጀመሪያ ሁሉም የማያስማማ ነገር ከነበረ ሁሉንም ተጠቃሚ ባረገ መልኩ ወደ ፒስፉልነት ስለሚመጣ ለለውጥና ለዴቨሎፕመንት ዋነኛው መሳሪያ ይሆናል ማለት ነው። ኮንፍሊክት አንዳንዴ ሁሌም ኔጌቲቭ አይደለም፣ ሁሌም ደግሞ ግጭት ፖዚቲቭ አይደለም ማለት ነው። ዚስ ካን ቢ አቺቭድ ዌን ኢንቮልቭድ ፓርቲ ሃቭ ትረስት ኤንድ ገቨርኒንግ ኢንስቲትዩሽን። ይሄ ገቨርን ለማድረግ ኢንስቲትዩሽን ለማስተዳደር ወይም ደግሞ ያን ነገር አቺቭ ለማድረግ ዋነኛ መሳሪያ ይሆናል ማለት ነው። በት ኮንፍሊክት ካን ኦልሶ ስኬሌት ማለት መጨመር ወይም ደግሞ የሚጨምረው ለማለት ነው። በት ኮንፍሊክት ካን ኦልሶ ስኬሌት ኦር ኢንተንሲፋይ ኢንቱ ቫዮለንስ ዌን ፌለር ቱ ማኔጅ ኮንፍሊክት ፒስፉሊ። አሁን ይሄ ኮንፍሊክት የምንለው ነገር ወደ ቫዮለንስ ወደ ጥፋት የሚያመራው ያለ ኮንፍሊክት ማኔጅ የምናደርግበት ወያችን ፌለር ከገጠመው ወይም ደግሞ ፌለሪቲ ካለ ወይም ደግሞ ያንን ነገር ኮንፍሊክቱ ማኔጅ ወደ ፒስፉል ማምጣት ማንችል ከሆነ ወደ ቫዮለንስ የሚመጣ ከሆነ ዘኔ ኔጌቲቭ ፓርቱ ያበዛል ማለት ነው። ወይም ደግሞ የተለያየ ኢንፍራስትራክቸሮች መጥፋት፣ የተለያዩ ጉዳቶች ማድረስ ስለሚችል ማለት ነው።
weak institution and fragility political system, social division can also lead to violence. weak institution ካለ fragility የምንለው ፖለቲካል ሲስተም ካለ የሶሻል ዲቪዥን መከፋፈሎች ካሉ ያንን ነገር ወደ ከባድ ግጭት እንዲያመራ ዋነኛ ምክንያቶች ይሆናሉ ማለት ነው። there are ስሪ ሜን ድራይቨር ኦፍ ሪሶርስ ኮንፍሊክት የሪሶርስ ኮንፍሊክት ሶስት ዋና መሰረታዊ የሆኑ ድራይቨሮች ወይም ደግሞ ዋና ኮዞች አሉ ማለት ነው። የመጀመሪያው ምንድነው? ኮምፒቲሽን ኦቨር ስካርስ ሪኒዌብል ሪሶርስ ስካርስ የሆነ እጥረት ያለ የሪሶርስ አይነት ነገር ላይ ወይም ደግሞ ስካርስ የሆነ ሪሶርስ ላይ ኮምፒቲሽን ካለ ውድድር ካለ እኔ ተጠቀመዋለሁ ይሄኛው ግሩፕ ነው የሚገባው ያኛው ግሩፕ ነው የሚገባው በሚባልበት ጊዜ በዛን ሰዓት ወደ ግጭት ያመራል ማለት ነው። ሁለተኛ ፑር ገቨርናንስ ኦፍ ናቹራል ሪሶርስ ኤንድ ዘ ኢንቫይሮንመንት ያለን የናቹራል ሪሶርስ ገቨርናንስ ወይም ደግሞ ያለን አስተዳደራችን እና ኢንቫይሮንመንት የምናስተዳደርበት መንገድ ፑር ከሆነ የግጭት ዋነኛው መንስኤ ይሆናል ማለት ነው። ሶስተኛው ምንድነው? ትራንስባውንደሪ ናቹራል ሪሶርስ ዳይናሚክ ኤንድ ፕሬዠር እነዚህ ትራንስባውንደሪ የምንላቸው አንድ ሀገርን ክሮስ አድርገው የሚሄዱ ናቹራል ሪሶርሶች ኃይለኛ የግጭት መንስኤ ይሆናሉ ማለት ነው። ወደ መጀመሪያው በምንሄድበት ጊዜ ኮምፒቲሽን ኦቨር ኢንክሪዚንግሊ ስካርስ ሪኒዌብል ሪሶርስ በስካርስ ሪኒዌብል ሪሶርስ ላይ ወይም ደግሞ በጣም እጥረት ባለ የሪሶርስ አይነት ላይ የሚፈጠር ኮምፒቲሽን ውድድር የመጠቀም ኮምፒቲሽን ያ ወደ ግጭት ያመራል ማለት ነው። የመጀመሪያው ኤጀንትስ ኦፍ ወይም ደግሞ ድራይቨር ኦፍ ሪሶርስ ኮንፍሊክት ከምንለው ውስጥ የመጀመሪያው ነው ማለት ነው። ዘ ኮንሴፕት ኦፍ ሪሶርስ ስካርሲቲ ሪሶርስ ስካርሲቲ ራሱ ኮንሴፕቱ ምንድነው? ሪፈር ቱ ኢንሰፊሽንት ሪኒዌብል ሪሶርስ በቂ ያልሆነ ምን ካለ ኢንሰፊሽንት ሪኒዌብል ሪሶርስ ካለ ለምሳሌ ዋተር፣ ፎረስት፣ ላንድ እነዚህ የምንላቸው ነገራቶች በጣም በቦታ ወይም በአገሪቱ በጣም ዝቅተኛ ከሆነ ወይም ደግሞ የሎካል ኮሚኒቲ ኒድን ማሟላት የማይችል ከሆነ ኢንሰፊሽንት በቂ ካልሆነ ያ በዛን ሰዓት ወይም ደግሞ ያ ሪሶርስ ስካርሲቲ አለ ወይም ደግሞ የሪሶርስ የሀብት እጥረት አለ እንላለን ማለት ነው። Increased scarcity of renewable resource can lead to competition between user group or section with impact on livelihood. ይሄ ስካርሲቲ ደግሞ ኢንክሪዝ የሚያደርገው መቼ ነው ማለት ነው? በሁለት የተለያዩ ግሩፖች ላይ ያንን ስካርስ የሆነ ሪሶርስ ለመጠቀም በሚያደርጉት ኮምፒቲሽን የበለጠ ስካርሲቲው እየጨመረ ይሄዳል እና ደግሞ መተዳደሪያቸው ላይ ላይቭሊሁዳቸው ላይ ምን ያሳድራል ማለት ነው? ኢምፓክት ያሳድራል ማለት ነው። there are three main cause of scarcity scarcity በእነዚህ ሶስት ምክንያቶች ሊፈጠር ይችላል። የመጀመሪያው demand induced scarcity፣ ሁለተኛው supply induced scarcity፣ ሶስተኛ ደግሞ structural induced scarcity በመባል በሶስት አይነት ምክንያቶች scarcity ይፈጠራል ማለት ነው። የመጀመሪያው demand induced scarcity መቼ ነው እንዴት ነው የሚፈጠረው የሚለው ነገር ስናይ occur when the demand for specific renewable resource exceeds that available supply due to population growth and increased consumption rate። ይሄኛው demand induced scarcity የምንለው በአንድ ፓርቲኩላር በሆነ ሪሶርስ ላይ ስፔሲፊክ በሆነ ሪሶርስ ላይ ፍላጎታችን ከአቅርቦቱ በላይ ሲሆን ወይም ደግሞ እኛ ፍላጎታችን ዴማንዳችን ካለው ሰፕላይ በላይ ሲሆን ያ ምን ይባላል ማለት ነው? ዴማንድ ኢንዲዩስ ስካርሲቲ። ዴማንድ የምንለው ሃይ ዴማንድ ካለ ሰፕላይ የእጥረት ይገጥማል። ይሄ በዴማንድ ምክንያት የሚመጣ እጥረት ወይም የሀብት እጥረት ይባላል ማለት ነው። ያ የሚመጣው ብዙ ጊዜ በምንድነው? ፖፑሌሽን ግሮዝ ኢንክሪዝ ኮንሰምፕሽን። ፖፑሌሽን ግሮዝ ሲመጣ ወይም ደግሞ የሰው ልጅ የፖፑሌሽን እድገት ካለ እና ደግሞ የምንጠቀመው ኮንሰምፕሽን ፍጆታችን ሲጨምር ዴማንድ ይጨምራል፣ ስካርሲቲ ይገጥማል ማለት ነው። ሁለተኛው ሰፕላይ ኢንዲዩስ ስካርሲቲ ነው። ይሄኛው ደግሞ እንዴት ነው ኦከር የሚሆነው? when ኢንቫይሮንመንታል ዲግራዴሽን በናቹራል ቫሪዬሽን ብሬክዳውን ኦፍ ዲሊቨሪ ኢንፍራስትራክቸር ሪዲዩስ ቱ ቶታል ሰፕላይ ኦፍ ስፔሲፊክ ሪሶርስ የሆነ ስፔሲፊክ ሪሶርስ ኢንቫይሮንመንታል ዲግራዴሽን ካለ ናቹራል ቫሪዬሽን የወቅት መለዋወጦች ካሉ እና ደግሞ ያንን የምናደርስበት ዴሊቨሪ የምናደርግበት ኢንፍራስትራክቸር መሰረተ ልማት ከሌለን የመንገድ የመብራት የተለያዩ አይነት ኢንፍራስትራክቸሮች ከሌሉን ያንን አቅርቦቱ ይቀንሳል ማለት ነው። በዛ ሰዓት ሰፕላይ ምንም የለም፣ ሰፕላይ እጥረት ይገጥማል። በዛ ሰዓት ስካርሲቲ ይገጥማል ማለት ነው። ሶስተኛ
ምን ይባላል? ስትራክቸራል ስካርሲቲ በመዋቅራዊ በመንግስት ደረጃ ፍትሃዊነት ሳይኖር ሲቀር ስካርሲቲ ይገጥማል ማለት ነው። ኦከርስ ዌን ዲፈረንት ግሩፕ ኢን ሶሳይቲ ፌስ አንኢኳል ሪሶርስ አክሰስ። በአንድ አካባቢ ላይ ያሉ ግሩፕ የተለያዩ ግሩፖች አሉ። በእነዚህ በሶሳይቲ ላይ ያሉ ግሩፖች አንኢኳል የሆነ ሪሶርስ አክሰስ ካለ ወይም ደግሞ ኢኩዊቴብል የሆነ ሪሶርስ ከሌለ፣ ኢኳል ሼር ከሌለ፣ ኢኩዊቴብል ዲስትሪቢዩሽን ኦፍ ሪሶርስ ከሌለ በዛ አካባቢ ስትራክቸራል ስካርሲቲ ይገጥማል ማለት ነው። ላይክ ዋተር፣ ላንድ፣ ፎረስት ዲዩ ቱ ፑር ገቨርናንስ። ይሄን የሚፈጠሩት በቃ አስተዳደራችን ትክክል ካልሆነ፣ ካልቸራል ፕራክቲስ ያለን ባህላዊ ፕራክቲሳችን፣ ኢኮኖሚክ ባሪየር በእነዚህ ምክንያቶች ይፈጠራል ማለት ነው። ኮዝ ኦፍ ስትራክቸራል ስካርሲቲ የሚፈጠረው የመጀመሪያው በምንድን ነው? ፑር ናቹራል ሪሶርስ ማናጅመንት። ያለን የናቹራል ሪሶርስ አስተዳደራችን ፑር ከሆነ ደካማ ከሆነ ያ ስትራክቸራል ስካርሲቲ ይፈጠራል። ላንድ ዩዝ ዲሲሽን ትሬድ ኦፍ ላንድ ዩዝ ዲሲሽናችን ወይም ደግሞ ውሳኔ አሰጣጣችን ትክክል ካልሆነ፣ ፕራዮሪታይዚንግ ሰርቴን ላንድስ ዩዝ አግሪካልቸር ኤንድ ዴቨሎፕመንት አብዛኛው እንትን ለአግሪካልቸርና ለዴቨሎፕመንት የምንጠቀም ከሆነ ለነዚህ ቅድሚያ የምንሰጥ ከሆነ ያንን ነገር ሊፈጠር ይችላል። ካልቸራል ፕራክቲስ ሪስትሪክት አክሰስ ቱ ሪሶርስ ፎር ሰርቴን ግሩፕ በሆነ ካልቸራል ሪስትሪክቲቭ በባህላዊ መንገድ ለአንድ አካባቢ ሪሶርሱ እንዳይደርስ በማድረግ ለምሳሌ ውሜን ማርጂናላይዝ ኮሚኒቲ ሴቶች ከዛ ነገር ማግለል ማርጂናላይዝ ማድረግ ያ ሌላኛው ስትራክቸራል ስካርሲቲ እንዲገጥም ያደርጋል ማለት ነው። ሌላኛው ሶሻል ኤንድ ኢኮኖሚክ ባሪየር ድህነት ካለብን፣ ላክ ኦፍ ኤዱኬሽን ያልተማረ ህብረተሰብ ካለ፣ ሊሚቴድ ፕሮፐርቲ ራይት ካለ ካን ፕሪቨንት ኢንዲቪጁዋል ዩቲላይዚንግ ሪሶርስ ኢፊሽንትሊ ያንን እንትን ኢፌክቲቭሊ ማለት ወይም ደግሞ ያንን እንትን በግላችን የራሳችን እንትን ፕሮፐርቲ ራይት ከሌለ ያንን እንትን ኢንዲቪጁዋሊ መጠቀም አንችልም። በዛን ሰዓት ያንን ነገር ስትራክቸራል ስካርሲቲ ይገጥማል ማለት ነው። ሌላኛው ድህነት ነው። ፖቨርቲ ካን ኦልሶ ኤግዛብሬት ሪሶርስ ስካርሲቲን ኤግዛብሬት ያደርጋል ወይም ደግሞ ይጨምራል ማለት ነው። አስ ኢት ካን ፕሪቨንት ኢንዲቪጁዋል ፍሮም ፐርቼዚንግ ኔሰሰሪ ኢኩዊፕመንት ቱ አክሰስ ኤንድ ኤክስፕሎይት ናቹራል ሪሶርስ የእነሱ ሙሉ ያንን እንትኑን ኤክስፕሎይት በማድረግ የሚጠቀሙበት ጊዜ የስትራክቸራል ስካርሲቲ እንዲከሰት ዋነኛ መንስኤ ይሆናል ማለት ነው። ሁለተኛው ፑር ገቨርናንስ ኦፍ የሪሶርስ ኦቨር ኮንፍሊክት ከምንላቸው ነገራቶች መካከል ምንድነው ማለት ነው? ፑር ገቨርናንስ ኦፍ ሪኒዌብል ናቹራል ሪሶርስ ኤንድ ዘ ኤንቫይሮንመንት ያለን ናቹራል ሪሶርስ ማናጅመንታችን የተዳከመ ከሆነ ወይም ፑር ከሆነ በዛ ሰዓት ግጭት ይነሳል ማለት ነው በዛ ሀገር። ገቨርናንስ ኦፍ ሪኒዌብል ናቹራል ሪሶርስ ኤንድ ዘ ኤንቫይሮንመንት ሪፈር ቱ ኢንስቲትዩሽኖች ፖሊሲው ያለን ፖሊሲ ኢንስቲትዩሽናቸው ዊክ ከሆኑ ኤንድ ዘ ፕሮሰስ ዛት ስታብሊሽ ቱ ሬጉሌት ዜር ማናጅመንት ያንን እንትን ሬጉሌት ወይም ደግሞ ሬጉሌት በምንቆጣጠርበት ጊዜ በኦውነርሺፕ በአሎኬሽን ዩዝ ኤንድ ፕሮቴክሽን ላይ ድክመት ካለብን ይሄ ፑር ገቨርናንስ ይባላል ማለት ነው። The way we manage govern renewable resource play a crucial role in maintain peace and stability. ጥሩ የሆነ ማናጅመንት ካለ ጥሩ የሆነ ሪሶርስ ማኔጅ የምናደርግ ከሆነ እንትን በትክክል የምናስተዳድር ከሆነ ሰላምና መረጋጋትን ለማምጣት ዋነኛ ሜንቴን ለማድረግ ዋነኛ ከፍተኛ ፕሌይ ሮል አለው ማለት ነው። ማኔጅ የምናደርግበት ወያችን ገቨርን የምናደርግበት ወያችን ጥሩ ከሆነ ክሩሺያል የሆነ ሜንቴን ፒስ ኤንድ ሰስቴኔጅ ስቴቢሊቲ እና ፒስ ለማምጣት በትክክል ማስተዳደር ዋነኛ ተግባር ሊሆን ይገባል ማለት ነው። when governance fail government fail ሲያደርግ ጥሩ አስተዳደር ከሌለው ደግሞ ምን ያመጣል ማለት ነው? it can lead ኮንፍሊክት ያመጣል፣ ኢኒኳሊቲ ያመጣል እና ደግሞ ኢንቫይሮንመንታል ዲግራዴሽን ያመጣል ማለት ነው በተቃራኒው። ሌላኛው ፑር ገቨርናንስ አለ ስንል እነዚህ አራት ባህሪያቶች አሉ ፑር ገቨርናንስ እንዲመጣ የሚያደርገው። የመጀመሪያ አንክሊር የሆነ ሪሶርስ ራይት ኤንድ ሎ ካለ ያንን ሎው ወይም ደግሞ ራይቱ ክሊር ካልሆነ በቃ ሁሉም ሰው በቀላሉ የሚተገብረው ኢምፕሊመንት የሚያደርገው ነገር ካልሆነ ያ የግጭት ዋነኛ መንስኤ ይሆናል ማለት ነው። ኢን ሜኒ ካንትሪስ ዜር አር ቫሪየስ ፎርምስ ኦፍ ቴነር ኢንክሉዲንግ የተለያዩ አይነት ህጎች አሉ። ለምሳሌ ፎርማል የምላቸው ህጋዊ በመንግስት ፎርማል የሆኑ ናቸው። ኢንፎርማል የምላቸው ደግሞ በሃይማኖት በአካባቢ የሚወጡ ደግሞ ህጎች አሉ ማለት ነው ሪሶርስ ለማስተዳደር። እነዚህ ሁለት ህጎች በቃ ግልጽ ካልሆኑ ያንን ነገር ለማስተዳደር ወይም ደግሞ ያንን ነገር ሬጉሌት ለማድረግ በጣም አስቸጋሪ ይሆናል ማለት ዛት ሬጉሌት ላንድ ኤንድ ሪኒዌብል ሪሶርስስ
ዲስአግሪመንት ኤንድ አንሰርቴኒቲስ ኦቨር ዚስ ሩል ኦፍ ሊድ ቱ ኮንፍሊክት። ይሄኛው እንትን አላስፈላጊ ከሆነ ወይም ወደ ስምምነት ማይመጡ ከሆኑ በእነዚህ ህጎች ወደ ግጭት ያመራል ማለት ነው። The lack of state capacity to enforce law and resolve dispute in rural area የስቴት ካፓሲቲ አቅሙ ያንን ላክ ከሆነ ወይም ደግሞ እጥረት ካለበት አቅም ከሌለው ሀገሪቱ ያንን ነገር ሎ የማውጣት ሪዞልቭ የማድረግ በሩራል አካባቢዎች ላይ ያንን ነገር ችግር ካለበትም ያ ዋነኛ የግጭት መንስኤ ይሆናል ማለት ነው። is also a key factor poor natural resource management ይሄ ዋነኛ የፑር ሪሶርስ ናቹራል ሪሶርስ ዋነኛ ምክንያት ይሆናል ማለት ነው። unclear or overlapping enforce of resource right and law create fertile ground for conflict ይሄ እነዚህ unclear የሆነና overlap የሆነ ኢንፎርስመንት ካለ ዋነኛ የኮንፍሊክት ዋነኛ ምንጩ ይሄኛው ይሆናል ማለት ነው። ሁለተኛ ፑር የሆነ ገቨርናንስ አለ ስንል ምን አይነት እንትን ይኖራል ማለት ነው። ዲስክሪሚናቶሪ ፖሊሲ ኤንድ ማርጂናላይዝ አድሏዊ የሆነ ፖሊሲ እና ደግሞ አግላይ የሆነ ማርጂናላይዝ የሆነ ሰውን የሚያገል ደግሞ ለአንዱ የሚያደላ ህግ ካለ ፖሊሲ ካለ ፑር ገቨርናንስ ይፈጠራል ማለት ነው። ዲስክሪሚናቶሪ ፖሊሲ ኮንትሪቢዩት ቱ ስትራክቸራል ስካርሲቲ ያስከትላል where certain group face systematic barrier to resource access and livelihood opportunity ሲስተማቲክ በሆነ እንትን ለአንዱ አካባቢ ላይ ባሪየር እንቅፋት መሆን ለአንዱ አካባቢ ላይ ደግሞ ጥሩ መሆን በዛ ሰዓት ለላይቭሊሁድ ኦፖርቹኒቲ እንቅፋት መሆን ያንን ነገር እንዳያገኙ ማድረግ አንዱ አካባቢ ያ ከፍተኛ የሆነ ግጭት እንዲመጣ ያደርጋል። ዲስክሪሚናቶሪ ፖሊሲ ዛት ሊሚት አክሰስ ቱ ሪሶርስን አክሰስ የምናደርግበት ዌይን ሊሚት ያደርጋል። ፎር ስፔሲፊክ ግሩፕ ለስፔሲፊክ ግሩፕ ፓርቲኩላር ለሆነ ግሩፕ ሪሶርስ አክሰስ ለምናደርግበት ዌይን ምን ያደርጋል ማለት ነው ይገድባል ማለት ነው። ለአንድ አካባቢ ደግሞ ሪሶርስ አልደረሰው ማለት ደግሞ ከፍተኛ የሆነ ምን ይነሳል ማለት ነው ግጭት ይነሳል። a significant driver for conflict and intensify existing inequality ዋነኛ የግጭት ዋነኛ መንስኤ ይሆናል እና ደግሞ እኩልነትን ወይም ደግሞ ኢኒኳሊቲ እኩል አለመሆንን እየተስፋፋ ይሄዳል ማለት ነው። ሌላኛው unequal benefit and burden from the development project በዴቨሎፕመንት ፕሮጀክት ላይ ሪስፖንስ ኃላፊነትን ስንሰጥ እኩል መሆን አለበት እና ደግሞ ጥቅሙም ደግሞ በሪሶርስ የሚመጣው ጥቅም ደግሞ ለሰው እንትን ስንል እኩል በፍትሃዊነት ዲስትሪቢዩት ማድረግ አለብን ማለት ለአንዱ ኃላፊነት ብዙ ሰጥተነው ጥቅም የምናጎልበት ከሆነ ያ በጣም ችግር ይፈጥራል ማለት ነው። unequal benefit and burden from the development project can create tension in the community are not compensated from damage and do not receive share for the development benefit financial or otherwise በዛ በሪሶርሱ ምክንያት የሚመጣው ቤኔፊት እኩል አለማካፈል ለኮሚኒቲ ላይ ከፍተኛ የሆነ ግጭት ያነሳል ወይም ደግሞ ግጭት እንዲነሳ ዋነኛ መንስኤ ይሆናል ማለት ነው። የመጨረሻው ምን lack of public participation and transparency in decision making ይሄኛው ማለት ህግ ስናወጣ ውሳኔ ስንሰጥ ህዝቦች አለማሳተፍ ማህበረሰቡን አለማሳተፍ እና ደግሞ ህጉ ደግሞ ግልጽኝነት ማነስ ዋነኛ የግጭት ወይም ደግሞ ፑር ገቨርናንስ እንዲመጣ ያደርጋል ማለት ነው። often the government and private corporation make resource management decision without meaningful involvement of affected the community and stakeholder this leading opposition and conflict አንዳንድ ድርጅቶች ኮርፖሬሽኖች ፕራይቬት ኮርፖሬሽን ገቨርንመንቶች ህብረተሰቡን ሳያሳትፉ ህብረተሰቡን ኢንክሉድ ሳያደርጉ እነሱን ኮሚኒቲውን ኢንቮልቭ ሳያስደርጉ እና ደግሞ የተለያየ ባለድርሻ አካላትን ሳያሰልፉ የራሳቸው የሆነ ውሳኔ ይወስናሉ። ያ ኦፖዚሽን እና ኮንፍሊክት እንዲገጥማቸው ዋነኛ መንስኤ ይሆናል ማለት ነው። absence of transparency results in the community not understanding the rationale behind decision እነዚህ አብሰንስ ካለ ግልጸኝነት የሚያንስ ከሆነ ያንን ዲሲሽን ራሽን ምክንያታዊ መሆኑ በጣም ግልጸኝነት ይጎለዋል። በዛ ሰዓት የግጭትና የውጥረት ኃይለኛ ወይ ዋነኛው መንስኤ ይሆናል። lack of trust መተማመን አይመጣም ኔጌቲቭ ፐርሰፕሽን እንዲመጣ ያደርጋል ማለት ነው። and build trust and inclusivity require open communication and addressing community concern ለዚህ በአጠቃላይ ትረስት እንዳይኖር ወይም ደግሞ መተባበር እንዳይኖር ያደርጋል ማለት ነው። ሶስተኛው ኮንፍሊክት ድራይቨር ፋክተር ምን እንለዋለን? ትራንስባውንደሪ ናቹራል ሪሶርስ ዳይናሚክ ኤንድ ፕሬሸር። ትራንስባውንደሪ ማለት ያው አንድ ሀገር ባውንደሪን ክሮስ አድርገው የሚሄዱ ሪሶርሶች ማለት ነው። ትራንስባውንደሪ ናቹራል ሪሶርስ ዳይናሚክ ኤንድ ፕሬሸር ሪፈር ቱ ቻሌንጅ
ምንድነው እንትን የሚያደርግልን ያኔ ፕሬዠር እና ዳይናሚክ የምንለው ቻሌንጅ ኤንድ ኮንፍሊክት አራይዝ ማኔጂንግ ሪኒዌብል ናቹራል ሪሶርስስ ዛት ስፓን አክሮስ ናሽናል ቦርደር። እነዚህ ናሽናል ቦርደር አክሮስ አድርገው በሚሄዱ ሪሶርሶች ላይ የሚፈጠር ቻሌንጅ እና ኮንፍሊክት የትራንስባውንደሪ ናቹራል ሪሶርስ ዳይናሚክ ኤንድ ፕሬዠር ይባላል ማለት ነው። ዚስ ኢንክሉድ ሪሶርስ ላይክ ዋተር። እነዚህ ሪሶርሶች ምን ሊሆኑ ይችላሉ? ዋተር ሊሆኑ ይችላሉ። ዋተር ሊሆኑ ይችላሉ። ዋይልድ ላይፍ ሊሆኑ ይችላሉ። ፊሸሪ ሊሆኑ ይችላሉ። ኤር ኳሊቲ ሊሆን ይችላል። እነዚህ ትራንስባውንደሪ ናቸው ማለት ነው። ዋተር ለምሳሌ ናይል ወንዝ ትራንስባውንደሪ ነው። ይሄኛው እንትን በኢትዮጵያና በግብጽ ሁሌ ግጭት ይፈጥራል ማለት ነው። ያ የአንድ ሌላኛው የግጭት ዋነኛ መንስኤ ሆነ ማለት ነው። ዚስ ሪሶርስ ካን ቢ አፌክትድ ባይ ዌስት ማናጅመንት። ይሄኛው እንትን ዌስት ማናጅመንትን አፌክት ያደርጋሉ። ፖሉሽን ለምሳሌ አየር የምንለው ነገር ኢትዮጵያ እንደፈለገ ኢንዱስትሪ የሚጠቀም ከሆነ ያንን እንደፈለገ ልቀት ዌስት ማናጅመንት ትክክል ካልሆነ ኤር ፖሉሽን ይፈጥራል። ኤር ፖሉሽን ደግሞ ጎረቤት ሀገር ላይ እንደዚህ አይነት ካለ ወደ ጎረቤት ሀገር ደግሞ መዛመቱ የማይቀር ነገር ነው ማለት ነው። ክላይሜት ቼንጅ ዲዛስተር which often have transboundary impact። እነዚህ ሁሉ ትራንስባውንደሪ ኢምፓክት ማድረስ የሚችሉ ነገራቶች ናቸው ማለት ነው። based on UN charter and the principle of international law the country have the right to utilize their resource። ማንኛውም ካንትሪ የራሱን ሪሶርስ የመጠቀም መብት አለው በዩኤን ቻርተር ላይ በተቀመጠው in line with their own environment and development policy። ለራሱ environment and development policy ያለው ሪሶርስ በአግባቡ የመጠቀም መብት አለው ማለት ነው። በት ዊዝ ቱ ማጀር ሪኳየርመንት፣ ሁለት ደግሞ ማጀር ሪኳየርመንቶች አሉት። የመጀመሪያው ኖ ሃርም ቱ አዘር፣ ያን ስንጠቀም ለሌላው በማይጎዳ መልኩ መሆን አለበት። ሁለተኛ ደግሞ ሼሪንግ የማካፈል ወይም ደግሞ እኩል የማካፈል የሚባለው ፕሪንሲፕል መከተል አለብን እና ደግሞ አብሮ መስራት ኮኦፕሬሽን የሚባለው ነገር እንትን መተግበር ይኖርብናል ማለት ነው። there are four main types of transboundary dynamic and pressure that can cause conflict over renewable natural resources። እነዚህ አራት አይነት ትራንስባውንደሪ ዳይናሚክ ኤንድ ፕሬዠር ኮዝ ኮንፍሊክት የምንላቸው እንትኖች አሉ። ያንን እንዲመጣ የሚያደርጉት የመጀመሪያ ምንድን ነው? አንኢኳል ኮንሴፕሽን ኦፍ ሼርድ ሪሶርስ። ያንን ሼር የምናደርጋቸው ሪሶርስ ሁለት ኢትዮጵያና ኢጅፕት ናይልን ሼር ያደርጋሉ። አብዛኛው ውሃ ኢትዮጵያ ብታቀርብም የሚጠቀሙ ወንዞች ሁለቶቹ የሚጠቀሙት ሁለቱም ሀገራቶች ይጠቀሙታል። ያ ወንዝ ላይ እኩል ኮንሰፕሽን እኩል ፍጆታ ከሌለን እኩል የመጠቀም እንትን ከሌለን ግጭት ይፈጠራል ማለት ነው። ኮንፍሊክት አራይዝ ዌን ዘ ካንትሪ ዩዝስ ሼርድ ሪሶርስ ዋተር ኦር ፊሸሪ ሲግኒፊካንትሊ ሞር ዘ አዘር። አንዱ ሲግኒፊካንትሊ ከአንዱ የበለጠ የሚጠቀም ከሆነ የግጭት መንስኤ ይሆናል። ኤንድ ቫዮሌቲንግ አግሪመንት ኦር ኢግኖሪንግ ናቹራል ፍላክቹዌሽን እንዲፈጠር ያደርጋል ማለት ነው። ሁለተኛ ክሮስ ቦርደር ኢንቫይሮንመንታል ኢምፓክት። ክሮስ ቦርደር ከአንድ አካባቢ የተሰራው ነገር አልፎ ሌላኛው አካባቢ የሚበክል ኢምፓክት አይነቶች አሉ። እነዚህ አክቲቪቲዎች ለምሳሌ ዋን ካንትሪስ ኢንፍራስትራክቸር፣ እንደዚህ ኢንፍራስትራክቸር ኢንዱስትሪ ላንድ ዩዝ ማናጅመንታችን ከኢትዮጵያ አልፎ ኢትዮጵያ ላይ ጥሩ ነገር ከሌለ አልፎ ሱዳንን፣ ኤርትራን መበከል ይችላል ማለት ነው። can negatively impact resource water, air and wildlife in the another, causing the pollution, degradation, natural disaster። ሌላኛው ማይግሬሽን ፓተርን ኦፍ ፓስቶራሊስት ኤንድ ዋይልድ ላይፍ ፖፑሌሽን አክሮስ ናሽናል ቦርደር። በናሽናል ቦርደር አካባቢ ያሉ የማይግሬሽን እንትን ስደት ፓስቶራሊስቶች እነዚህም ሌላኛው የግጭት ዋነኛ መንስኤ ናቸው ማለት ነው። ካሊድ ዘ ኮንፍሊክት ኤንድ ኮምፒቲሽን ኦቨር ሪሶርስ ኢምፓክቲንግ ላይቭሊሁድ ኤንድ ኢንዲጂነስ በኢንዲጂነስ ኮሚኒቲ ላይ የሁለት የተለያዩ ሀገራቶች ላይ ያሉ ህብረተሰቦች በዛ ምክንያት በሚጋጩበት ጊዜ ዋነኛ ግጭት መንስኤ ይሆናል። ሌላኛው ኢሌጋል የሆኑ አክቲቪቲዎች ኢሌጋል ኤንድ ክሪሚናል ግሩፕስ ኦፕሬቲንግ ግሎባሊ ካን ዲፕሌስ ናቹራል ሪሶርስ ኤንድ ክሬቲንግ ኮንፍሊክት ኤንድ ዲፕሪቪንግ ሎካል ኮሚኒቲ ኦር ቤኔፊት። እነዚህ በአጠቃላይ ትራንስባውንደሪ እንትኖች ዳይናሚክ ኤንድ ፕሬዠር የምንላቸው ነገራቶች ናቸው ማለት ነው። ኤንድ ኮኦፐሬቲቭ ኢንተራክሽን ኦቨር ሼርድ ዋተር ሪሶርስ ሃቭ ጄኔራሊ ቢን ሞር ኦር ኮመን ዛን ኮንፍሊክት። እነዚህ አንድ ላይ ከመስራት የበለጠ ወደ ኮንፍሊክት ምንድነው የሚለው? ኮኦፐሬቲቭ ኢንተራክሽን ኦቨር ሼርድ ዋተር ሪሶርስ ሃቭ ጄኔራሊ ቢን ሞር ኮመን ዛን ኮንፍሊክት። ከኮንፍሊክት የበለጠ አንድ ላይ የመስራቱ ሼር የማድረጉ ነገር ይበልጣል ማለት ነው። አት ዘ ፕሬዘንት ዜር አር 263 ኢንተርናሽናል ሪቨር፣ በዓለም ላይ 263 ኢንተርናሽናል ሪቨሮች አሉ። ዛት አይዘር አክሮስ ወይ ባውንደሪን አክሮስ የሚያደርጉ ናቸው ወይም ደግሞ ዲማርኬት የሆኑ ናቸው እና ደግሞ ወይም ደግሞ በናሽናል ባውንደሪ ውስጥ የሚገኙ ናቸው ማለት ነው።
ስተዲ ሾው ጥናት የሚያሳየው ምንድነው? ዛት ዘ ፓስት 50 years ኮኦፕሬቲቭ ኢንተራክሽን ሃቭ ቢን ሞር ዛን ትዋይስ ኮመን አስ ኮንፍሊክቲቭ ኢንተራክሽን አብሮ የመስራቱ ከኮንፍሊክቱ በጣም የበለጠ ነው ማለት ነው። ዋተር ሪሌትድ ኮንፍሊክት አር ሬር ኮምፔርድ ቱ ኮምፓራቲቭ አግሪመንት። ይሄ ዋተር ኮንፍሊክት በጣም ብዙም አይገኝም ወይም ደግሞ ሬር ነው ማለት ነው። በዓለም ላይ 295 አግሪመንቶች አሉ እና ደግሞ በነዛ ውስጥ 37 የወተር ኮንፍሊክቶች አሉ ማለት ነው። ኦንሊ 37 ኢንሲደንት ዋተር ኮንፍሊክት ሲንስ እነዚህ 37ቶቹ በዋናነት የተከሰቱት መቼ ነው ማለት ነው? በ1946 ነው ማለት ኮምፔርድ ቱ 295 295 ዋተር አግሪመንት ከ295 ዋተር አግሪመንቱ አብዛኛው የተፈጠሩት በ1948 ላይ ነው ማለት ነው። ለምሳሌ እነዚህ ሰክሰስፉል የሆነ ኮኦፕሬሽን ያላቸው ኢራንና ኢራቅ የምንላቸው ሪዞልቭ ቴንሽን ሪዞልቭ በማድረግ ይሄ ሜሶፖታሚያን ማርሽላንድ የሚለው ሁለቱም ይጠቀሙታል። ኢራንና አፍጋኒስታን ኮማኔጂንግ ሁለቱም ኮማኔጂንግ በሚባል ሲስታን ቤዚን ዲግራዴሽን የሚባለው ነገር እነሱ አንድ ላይ ያስተዳድሩታል። ሱዳን ኤንድ ሳውት ሱዳን ቱ ፋሲሌት ኮኦርዲኔትድ ኤንድ ማናጅመንት እነዚህ ሱዳንና ሳውት ሱዳን እነሱን ኮኦርዲኔት በመሆን አንድ ላይ መስራት የተስማሙበት እንትን አለ። ፓለስታይንና እስራኤል ቱ አድሬስ ዋተር ኤንድ ዌስት ማናጅመንት ኢሹ እነሱም በእነዚህ ላይ የተስማሙት ነገር አለ ማለት ነው። ለዛሬ ይበቃናል። ቀጣይ ስለ ናይል ቤዝን የሚለው ነገር እናያለን። ቪዲዮ ከተመቻችሁ ላይክ በማድረግ እንድትባበሩ እጠይቃችኋለሁ። ቻናሉን ሰብስክራይብ ያላደረጋችሁ የምታዩት ሁላችሁም ይጠቅማችኋል፣ የምትጠቀሙበት ቻናል ነው። ወደፊት በጣም ትላልቅ ነገራቶች እንሰራለን እና ቻናሉን ሰብስክራይብ እንድታደርጉ ስል በአክብሮት እጠይቃለሁ። ይህን ቪዲዮ ለጓደኞቻችሁ ለትምህርት ቤት ጓደኞቻችሁ ሼር አድርጉት። በግሩፖች በተለያዩ ነገራቶች ሼር እንድታደርጉ ስል እጠይቃችኋለሁ። መልካም ሰንብቱ። በቀጣይ የትምህርት እንገናኛለን። 12ኛ ክፍል ግን የሚለቀቀው ማክሰኞ ቀን ነው እና አርብ ቀን ደግሞ የ9ኛ ክፍል ነው የምለቀው። ያንን ማክሰኞ ቀን ገብታችሁ ቼክ አድርጉ። ወይም ደግሞ ያመለጣችሁ ነገር ካለ ደግሞ ማንኛውም ቀን ገብታችሁ ሼር ማድረግ ትችላላችሁ ማለት ነው። ቻው።